የጌታ ጸጋና ሰላም በክርስቶስ ኢየሱስ ይብዛላችሁ። በመላው ዓለም ያላችሁ ቅዱሳን በዚህ ጊዜ በደቡብ አፍሪካ ባለው ነባራዊ ሁኔታ ላይ በኢትዮጵያም በተለያየ ዓለም ያሉ ቅዱሳን በሳውዝ አፍሪካ ላሉ ቅዱሳን በጣም እየተጸለየ ይገኛል። እየጸለይን ነው። እግዚአብሔር ደግሞ ጸሎትን የሚሰማ አምላክ ነው። እዚህ ጉዳይ ላይ ማታ እየጸለይኩ ያለው እግዚአብሔር ቃል ወደ ውስጥ የመጣን ሐሳብ ላካፍላችሁ ነው ወደ እናንተ ፊት የመጣሁት። ዮሴፍ ተሰዶ ወደ ግብጽ ምድር በወንድሞቹ ተገፍቶ ነው ሄደውና ዮሴፍ የሀገሪቱ ጠቅላይ ሚኒስተር ሆኖ ያለውን ታሪክ ታውቃላችሁ። ሁሉ ነገር ካለፈ በኋላ ግን ወንድሞቹ ስንዴ ሊገዙ ወደ ግብጽ መጡ። በምድር ላይ ራብ ስለነበረ አባታቸው ልኳቸው ይህንን ለማድረግ ነው የመጡት። እነሱ አላወቁትም፣ እሱ ግን አወቃቸውና ታናሹን ወንድማችሁን ይዛችሁ ካልመጣችሁ ከናንተ አንድ ሰው እዚህ ይታሰራል፣ አትሄዱም፣ ብዙ ነገር አለና ተለዋወጠባቸው። ዮሴፍ ባጭሩ ተለዋወጠባቸውና በጣም የገረመኝ ልክ ሲለዋወጥባቸው ዮሴፍ ዘፍጥረት 42:22 ላይ ወንድማችን ላይ ያደረግነው ግፍ ደሙ ይፈላልገናል። መልእክት አለኝ። ደሙ ይፈላልገናል። ተው እያልኳችሁ ነበረ፣ ግን ዛሬ ደሙ ይፈላልገናል አለ። እኔ አንድ ነገር ልላችሁ ነው። በምትጸልዩት ጸሎት ላይ የምትጨምሩትን አንድ ርዕስ ለመጨመር ነው የመጣሁት ወገኖቼ። ምናልባት በሌላም አገር ያላችሁ የተወሰነ ያህል ብትገነዘቡም በደቡብ አፍሪካ ያላችሁ ወንድሞቼ ምናልባት የተነሳው ወጀብ የተነሳውን ነገር ከመቃወም በተጨማሪ የሚፈላልግ ደም የለም ወይ? ወገኖቼ በጣም የብዙ ሰዎች አስክሬን ለገንዘብ ተብሎ ተጭኗል ከዚህ ምድር። የብዙ ሰዎች ደም ፈሷል። ብዙዎች ተበድለዋል። ስቲል ነውም እርስ በእርሳችን ውስጥ ያለ በእግዚአብሔር ፊት ንስሐ መግባት ያለብን፣ አንተ የምትሰማኝ ወንድሜ፣ አንቺ የምትሰምኝ እህቴ፣ ንስሐ መግባት ያለብሽ፣ ንስሐ መግባት ያለብን፣ ንስሐ መግባት ያለብኝ ነገር ያለ አይመስላችሁ? እነዚህ ሰዎች ወዲያው ወደ ራሳቸው አዩ። ከ17 ዓመት በፊት ያደረጉት ነገር ነው እየፈላለገን ያለው አሉ። ደም ይፈልጋል ወገኖቼ። ዛሬ አንድ ነገር ልላችሁ ነው የምፈልገው። በምድሪቱ ላይ ያለውን በጠላት በሰይጣን በክፉ ሰዎች ምክር እየተደረገ ያለውን ነገር ፖለቲካሊ በፖለቲካ በኩል የሚሄዱ ሰዎች እየሄዱ ያሉትን ነገር በጸሎት ከመደገፍ በተጨማሪ ለፈሰሰው ደም፣ ላደረግነው ግፍ፣ ለተደረገው ነገር በእግዚአብሔር ፊት ንስሐ እንድንገባም ጭምር ጥሪ ላደርግላችሁ ፈልጋል። ንስሐ እንድንገባ። ብዙዎች ለገንዘብ ተብሎ ብዙ ነገር ተደርጓል። መቼም ለጌታ ክብር አይደለም። ባለፉት ዓመታት በፖለቲካው በጣም ብዙ ሚዲያ ላይ ወጥቶ የሚናገሩ ሰዎች፣ የሚከራከሩ ሰዎች፣ ይሄ ነገር መሆን የለበትም የሚሉ አባቶች፣ የሃይማኖት መሪዎች ባሉበት ሁኔታ ላይ ብዙ ነገሮች ስንሰማ ቆይተናል። በእግዚአብሔር ፊት አንድ ትልቅ ነገር ልነግራችሁ ፈልጋለሁ። ወደ ሳውዝ አፍሪካ ኢትዮጵያውያን መጥተው በእንደዚህ አይነት መንገድ እንዲሄዱ የከፈተውን መንገድ የከፈተው እግዚአብሔር እንደሆነ አምናለሁ። ከዘጋም ሊዘጋም ይችለው እግዚአብሔር ነው ወገኖቼ። እግዚአብሔር ጀርባውን የመለሰ ቀን፣ እግዚአብሔር የተቆጣ ቀን፣ እግዚአብሔር ባለው ነገር ላይ በቃችሁ ያለን ቀን የምድሪቱ መንግስትም ሆነ ህዝብ መነሳት አይጠበቅበትም። ራሱ እግዚአብሔር ነው የሚዋጋው። እንደምታውቁት በራስ አገር ላይ ከሚኖሩት በላይ እስራኤላውያን የራሳቸው ባልሆነ ምድር ላይ በግብጽ ምድር ላይ ለ400 ዓመት ኖረዋል። በቃ ሲል ግን ጠቅልሎ ይዟቸው ወጥቷል። በቃ ሲል እግዚአብሔር ከግብጽ ምድር አውጥቶ ከናንን ምድር አስገብቷቸዋል። በቃ ሲል እግዚአብሔር ግብፃውያን ላይ ተቆጥቷል። በቃ ሲል እግዚአብሔር እስራኤላውያን ላይ ደግሞ ተቆጥቷል። ለጠላት አሳልፎ ሰጥቷቸዋል። መጽሐፍ ቅዱስ የምታውቁ ሰዎች ምርኮች፣ ሰሜኑ እስራኤል፣ ደቡባዊ እስራኤል የተማረኩባቸው ይሁዳም ይሁን 10 ነገዶች የተማረኩበት ጊዜ እግዚአብሔር የተነሳበት ጊዜ፣ እግዚአብሔር የምድር አሕዛብን የምድር ነገስታትን የተጠቀመበት ጊዜ አለ። እግዚአብሔር ደግሞ ለእስራኤል የተዋጋበት ጊዜ አለ። ለፈሰሰው ደም፣ ላደረግነው ግፍ፣
በወንድማችን ላይ ወንድም በተነሳበት በቤተ ክርስቲያን ውስጥ ስለተከፋፈለው ዘረኝነት፣ ስለተከፋፈለው ጎሰኝነት፣ መንፈሳዊው ነገር ለገንዘብ ተብሎ በተቀየረበት፣ መንፈሳዊው ነገር ለገንዘብ ተብሎ መንፈሳዊውን ሽታ ባጣበት ባደረግነውም ነገር ጭምር በእግዚአብሔር ፊት ንስሐ እንግባ ወገኖቼ። ብዙዎቻችሁ በሳውዝ አፍሪካ ያላችሁ ወንድሞች እህቶች ታውቃላችሁ። ገዳይ መጥቶ እውነት ነው ሽጉጡን አንስቶ ገሏል። ነገር ግን ገዳይ ከራሱ ተነስቶ የሚገልባቸው ቦታዎች ጥቂቶች ናቸው። ብዙዎቹ የተላኩ ናቸው። ብዙ ወንድሞች በተላኩ ሰዎች አጥተዋል። አሁንም ቢሆን እየተጠባበቁ ያሉ አንዱ ላይ እየተጠባበቀ ያለ አንዱ ኢቨን ይሄንን አጋጣሚ ተጠቅሞ እንኳ አንዱ ላይ እየተነሱ ያሉ ብዙ ነገሮች እንዳሉ ብዙዎቻችሁ ታውቃላችሁ። የአደባባይ ምስጢር ነው እየተናገርኩ ያለሁት። በእግዚአብሔር ፊት ንስሐ እንግባ። ተይ የኔት ታው የኔ ወንድም፣ እግዚአብሔር ከሰማይ ያያል። ከምድር ሆኖ የሚጮህ ደም አለ። ልክ የአቤል ደም እንደሚጮህ የብዙ ወንድሞች፣ የብዙ ምስኪኖች፣ የብዙ ታናናሾችና ታላላቆችም ደም የሚጮህ አለ። በዚህም አቅጣጫ ደግሞ በእግዚአብሔር ፊት ንስሐ እንድንገባ ይህንን እንደ እግዚአብሔር ሰው መናገር ፈልጋለሁ። እግዚአብሔር ይቅር ይበለን። የእግዚአብሔር ምሕረት እንደገና በሕይወታችን ላይ ይሁን። ይህ በዚህ ብቻ አይደለም። በተለያየም ዓለም ያለን ቅዱሳን ይህንን እንድናስብ ፈልጋለሁ። እኛም ስላደረግነው ነገር እግዚአብሔር ምሕረት ያደርግልን ማለት ፈልጋለሁ። በደቡብ አፍሪካ ያሉ የደቡብ አፍሪካ ዜጎችን፣ ትውልደ ኢትዮጵያውያንን፣ ኤርትራውያንንና ሌሎች በምድሪቱ ላይ የሚኖሩትን ሁሉ እግዚአብሔር ይባርክ። ሰላም ለምድር፣ ሰላም ለሕዝብ ይሁን።